ነቢዩላህ ሙሳ ዓለይሂ ሰላም ህዝባቸውን ይዘው ሲሄዱ በጣም እኮ የሚያጅቡ ናቸው አይሁዶቹ። እንትን ብለው ኢና ለሙድረኩን እኮ ምንድነው አንተ ኡዚና ምን ቀብል አን ተእቲየና ወምን ባዕድ ማ ጅእተና፣ አንተም ከመምጣትህ በፊት አንተም ከመጣህ በኋላ መከራ መች ተለየን አሏቸው። በጣም እኮ ልብ የሚያደማ ነው። ውሃው ዳር ላይ ቆመው ነው ኢና ለሙድረኩን ከኋላ 1,600,000 ጦር። በዛን ዘመን ይህን ያክል ጦር ፊርዓውን መያዙ በጣም ይገርማል። ወፊርዓውን ዚል አውታድ ድንኳኖች በየቦታው ይተክል ነበረ። ልክ አሁን አሜሪካኖቹ የጦር ቤዝ በየቦታው እንደሚያደርጉት ማለት ነው። ዚል አውታድ 1,600,000 በሪዋያ ሁሉም ፈረሶች ጥቁር ናቸው። ታውቃላችሁ? የዘመተው ስነ ልቦናዊ እንትኑ ራሱ ማለት ነው ይፈጥር። ከፊት ለፊት ደግሞ ባህር ነው ያለው። ያ ሙሳ ኢና ለሙድረኩን ቃለ ኢነ መዕየ ረቢ ሰየህዲን። ኢነ መዓና ረበና አላሉም ነቢዩላህ ሙሳ አሉ። እዛ ውስጥ ሙሸኪክ ስላለ እኮ አሁን እንዴት ብለን ነው ነጃ የምንወጣው ምናምን የሚል ስላለ ተውት አሉ ያንንና ኢነ መዕየ ረቢ ሰየህዲን፣ ጌታ ይመራኛል፣ እኔ ጋ ነው፣ አላህ ከኔ ጋር ከላ አሏቸዋል። በፍጹም ያን ተአምር አሳይቷቸው ወጣው እኮ ይጅዐለና ኢላሃን ከማ ለሁም አሊሃ ዛተል አንዋጥ የምትባል ዛፍ ሲያመልኩ ሰዎች ህዝቦች አገኟቸው። እንዴ እነርሱ ጌታ አላቸው እኮ የሚያመልኩት፣ ለእኛ የምናመልከው ጣዖት ይደረግልን ብለው ደግሞ ጠየቁ። ከዚያ መከራዎቻቸው ሰዎች የነቢዩላህ ሙሳ ዓለይሂ ሰላም በእያንዳንዱ ክስተት ላይ የነበረ የተወኩል ደረጃ ከስቲስላምም አልፎ ኢነ መዕየ ረቢ ሰየህዲን እኮ የጠመእኒና ሌቭል እኮ ነው። በቃ አላህ ነው የሚመራኝ፣ መቼ አላህ ሊያጠፋኝ